ነገር የለም። አሁን እንደ ክርስቶስ እኮ ተዋግቶ እንደ አንዳንዶችማ እንዲህ ይላሉ እኮ እንደውም ክርስትናን መንቀፍ ሲፈልጉ ክርስቶስም እኮ ሰይፍ አስታጥቆ ነበር ደቀ መዛሙርቱን የሚያስከትል። እንደ ለዚህ ይሄው የሚታወቅ ዘንድ ቅዱስ ጴጥሮስ እኮ ላጥ አድርጎ የሰው ጆሮ መጥቷል። ስለዚህ እሱም በሰይፍ ነበር የሚጠበቅ እና አንዳንድ ጊዜም እንደዚህ ያለ ነው ይላል ሰው። ግን ጌታ ጦርነት ቢያስፈልግ ኖሮ ያለውን ታውቃላችሁ? በሉ እንግዲህ ዛሬ ሰይፍ ግዙ አላቸው። ሉቃስ ምዕራፍ 22 ላይ አሁንም ቅዱስ ጴጥሮስ ፈጠን ብሎ 2 ሰይፍ አለ አለው። 2 ሰይፍ አለ አለው። እንግዲያስ ይበቃችኋል አለ። 2 ሰይፍ ይበቃል? እግዚአብሔር ያሳያችሁ። ከየት ነው የሚበቃው? ያን ሁሉ አይሁድ ለመዋጋት ነገሩ ጦር አይደለም ማለት ነው። ለካ 2 ሰይፍ ያሉት ለካ ብሉይና ሐዲስ አለን ማለታቸው ነው ይላል። ልብሳችሁን ሽጣችሁ ሰይፍ ግዙ አላቸው። ፈቃደ ስጋችሁን ካዱና ብሉይና ሐዲስን ገንዘብ አድርጉ እያላቸው ነበር። ብሉይና ሐዲስን እዘናል አሉት። በቃችሁ፣ ይሄን ከያዛችሁ ሌላ ሀብት አያስፈልጋችሁም፣ ይሄ ራሱ ሀብት ነው ማለቱ ነው እንጂ በ2 ሰይፍማ ስንቱ ተወግቶ ያልቃል። ስለዚህ ያስ ሰይፉስ የጸሎት ሐሙስ ዕለት ዶሮ የታረደበት ሰይፍ ነው። ጌታዬ ሰይፍ የለም፣ በግ የታረደበት ያን ቅዱስ ጴጥሮስ ይዞት ኑሮ ጆሮ ለዚያውም የቄስ እጅ ለመስዋዕት እንጂ ለዱላ አይፈጥርምና አንገቱን አልኩ ብሎ ጆሮውን አለ። ጆሮ ብቻ ቁርጥ አድርጎ ተዋት። ቄስ ዱላ አልተፈቀደለትም። አያችሁ፣ ለቄስ ለእናንተም አልተፈቀደም። ሰው እኮ ችግር ነው። ወፈድፋደ ነው። ወፈድፋደ ማለት በጸናው ለቄስ ምን ማለት መሰላችሁ? ለምዕመን ዱላ ከተከለከለ ለቄስማ ወዮ ማለት ነው። አሁን ገብቷችኋል አይደል? እንጂ ለእናንተ ይፈቀዳል ማለት አይደለም። ወዘያፈጠን ዲው ቄስ የሚያፈሰው የክርስቶስን ደም ብቻ ነው። አባ ጊዮርጊስ ዘጋስጫ በመጽሐፍ አርጋኖን ሲናገር 10 ጣቶቹ በመለኮት ደም ያጌጡ ካህን እጆቹ እንደምን ያማሩ ናቸው ይላል። በጣም በጣም ከዚህ በላይ መታጨት ምን አለ በእውነቱ? ሱራፌልና ኪሩቤል ሊቀርቡት የማይቻሉትን ጌታ ስጋውን ደሙን ዳሶ መንበሩን ለመሸከም ነው እኮ የሚፈሩት። እንዲህ ያደረጉ እጆች በእውነት ወደ ሰው ይቀስራሉ? የሰው ደም ያፈሳሉ? በፍጹም። እኔ በጣም ሰይጣን የሚስቅብን መነኩሴና ቄስ ከተደባደበን። እውነቴን ነው። አሁን መነኩሴ ሲማታ በስመ አብ ሁሉ ቆይ መነኩሴ ምን ማለት ነው? የሞተ እስቲ የሞተ በሉ እስቲ አሁን አስከሬን ሞቶ ይማታ? ኧረ በስመ አብ ወልድ ወመንፈስ ቅዱስ። ቅዱስ መቃርስን እኮ አንዱ ወጣኒ መነኩሴ ሄዶ እንዴት ብዬ ልኖር አለው። እንደ ሞተ ሰው ነህ ኑር አለው። እንደ ሞተ ሆነ ሰው ነው ማለት ነው። የሞተን ሰው ዱና ሽቱ ርጭት ይላል። አይድነቅህ ማለት ነው። ስደውት ዱና የሞተውን ሰው አሌባ፣ አንትርኩስ፣ አመናጢ ሰው ትመስለዋለህ። አሁን ይሄን ግምጃ አልብሰን ፍታቱን ስንፈታ ሰው ትመስላለህ። አይሰማ አትስማ። ነገር ቢያወርዱብህ አትስማ ነው። አሁን እንዲህ አድርጎ ዝም ብሎ የሞተ ሰው ይሳደባል፣ የሞተ ሰው ይማታል። ስለዚህ ገና አዲህ ሕያዋን አንትሙ ማለት ነው። ምን ማለት ነው? ተርጉሙት። አሁንማ እንግዲህ እነማይም ቅኔ እየተማሩ ነው፣ አያተርፉንም እንግዲህ። ስለዚህ ምን ማለት ነው? ትርጉሙ ምን ማለት ነው? ገና ለካ አልሞታችሁም ማለት ነው። ለካ ገና አልሞትንም ማለት ነው። እንግዲህ ወዲያ የምንደባደብ ከሆነ አልሞትንም ማለት ነው። የክርስቶስን ስጋና ደም የፈተተ እጅ ዱላ የሚያነሳ ከሆነ እውነት 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 ከዚያች መንበር ላይ ቅርብ ነው። ስለዚህ ይህንንም እንድናስብ ነው። እንዲሁ ነገርን ነገር ስቦት ነው። ከስጋ የተወለደ በሉ ምንድን ነው? ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ምን ያነሳል? ምን ያነሳል? ስጋዊ ዱላ። አንስው ልበል ብዙም በቅዳሴው መንደር ስለሌለው እንዳይሰቁብኝ ብዬ ነው እንጂ ላት ነበር። ስለዚህ አንስው እደዊክሙ ቀሳውስት ለምን እንደምናነሳው በሌሊት አንስው እደዊክሙ በቤተ መቅደስ ነው እንጂ እደዊክሙ በዱላ አላለ።
ስለዚህ የሚነሳ የካህን እጅ ቤት ነው፣ በቤተ መቅደስ ነው የሚነሳ። በሌሊት አንሱ እደዊክሙ ሰዓታቱ በቤተ መቅደስ፣ በቤተ መቅደስ እጆቻችሁን አንሱ እንጂ በዱላ አንሱ አልተባለም። ስለዚህ ዱላችን ውጊያችን ስጋዊ አይደለም። ከዛ አንተ ጦር ለብሰህ ትመጣለህ አለው ቅዱስ ዳዊት ጎልያድን። እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በቃ ይሄ ነው ስሙ፣ ሞገሳችን ክብር። ይኸውልህ ክህነቱ ራሱ ይኸውልህ ቄስ ከዘራ የለው ቆመጥ የለው ወፈር ያለ ዱላ አትወ እትነሳ በስመ አብ ወወልድ ወመንፈስ ቅዱስ ይላል። እመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርሊተ ከማለቱ በፊት እመኒ ወደቁ እትነሳ ሰለስተ አስማተ ነሲእየ እትመረጎዝ። ሰዓታቱ ሲጀምር እንዲህ ነው የሚል ሶስቱን ስም እመረጎዛለሁ ነው እንጂ ከዘራ እመረኮዛለሁ አይደለም። ሶስቱ ስም ማን ናቸው? አብ። የቄስ ዱላው ማን ነው? አብ በሉ። እነዚህ ናቸው። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን እመቤታችን ናት ምርኩዛችን። ወመኒ ወደቁ እትነሳ የሚያነሳንም እግዚአብሔር ነው እንጂ እንዲህ ያለ ነገር አልተፈቀደልንም። ጋሻችንም ይኸው ነው፣ ጦራችንም ይኸው ነው። የምንዋጋውም በዚሁ ነው። ቀትላችንም ማማተብ ነው። ይሄን ነው ከስጋ የተወለደ አይዟችሁ በሉ። ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ሰው ተስፋው ምንድን ነው? ስጋዊ ነው። ከመንፈስ የተወለደ ሳ ጦሩም መንፈሳዊ ነው፣ ርስቱም መንፈሳዊ ነው። እኛ ግን የተወለድነው ከመንፈስ ነው። ለዚህ ነበረ ደቀ መዛሙርቱ አሁን ልብ ብላችሁ ይዩ። ለምንድን ነው እግዚአብሔር ክርስቲያኖች በሄዱበት ሁሉ እንዲጠሉ የሚያደርግ የሚል ጥያቄ የክርስቲያኖች ፈተና ነው። ከዘመን ዘመን ይህ ጥያቄ እየጨመረ ነው የሚሄደው። መከራ በጸና ቁጥር ዲያብሎስ ለክርስቲያኖች የሚያነሳላቸው ጥያቄ አሁን ተጀምሯል እኮ። እንዲህ ነው አልላችሁም እንጂ እንዲሁም አሁን ብዙ አፍሪካውያን ከኢትዮጵያ ውጭ ያሉ ሀገሮች እግዚአብሔር የሚባል የለም ብለው ከሚቃወሙበት ምክንያት አንዱ እግዚአብሔር ካለ ፍርድ የሚሰጥ እሱ ከሆነ የፍትህ አምላክ ከሆነ ነጮች ጥቁሮችን እንደዚህ አድርገው ሲያሰቃዩዋቸው የት ሄዶ ኖረዋል? ለምን አይፈርድልንም ነበረ? ስለዚህ እግዚአብሔር የግፈኞች አምላክ ወይ መሆን አለበት ወይ የለም ይላሉ። ለምን አልተዋጋልንም? ለምን አላጠፋልንም? ጉዳዩ ግን ውጊያችንም ሰማያዊ በሉ እንጂ ርስታችንም ምን ስለሆነ ነው? ሰማያዊ ስለሆነ ነው። ለተሻለ ነገር ለብዙ ዘመን ተስፋ የጥቂት ዘመን መከራ ይሰጠናል። 9 ወር ለመብላት 3 ወር እንዲበረዱ ማለት ነው። አይደለም እንዴ? 9 ወር ቁጭ ብሎ የሚበላው ገበሬ ምን እያደረገ ነው? 3 ወር ተቆራምዶ አርሞ ነው። አርሞ ሲነሳ የእግሩ ታስሮ ቋ እያለ እኔ እኮ ወግን ማውቅ እንጂ አረም አላውቅም። አይኑ አርሞ ተጎንብሶ ሲነሳ ቀይ እየለበሰው እያዞረው ለዚያውም ጎመን በልቶ። እውነቴን ነው የምነግራቸው። ገበሬ እኮ እንዴት እንደሚኖር እኮ ቢታወቅ። ጎመኑ ተጠምቆ እንጎቻ መስሎ ፊቱ ላይ የሚቀመጥለት ማለት ነው። እንዲያ ብሎ የሚያደው እዚያ በኋላ ታይሳስ ሲመጣ ተውት። እዚያ ደግሞ ምን ይነገራል ማለት ነው። እየፎከረ ንፍሮ በዚያ ይቀቀላል፣ ድንቹ በዚያ ይቀቀላል። በቃ ያውቅበታል። የጎመን ቶፋ ውጣ የድንች ቶፋ ግባ እያለ የበቆሎ እያለ እየጠበሰ እየጋገረ ይበላል። ግን 3 ወርን ታግሶ ነው። ለስጋው ሲወግ እንዲህ አይልም፣ ነፍስም እንዲያሆናት 9 ወር ነው። ያኛው ግን ዘመኑም የማይቆጠር ደስታውም የማይቆጠር ሕማምነ ዘለሰዓት ክብረ ወስባተ አፈድፊዶ ይገብር ለነ ቅዱስ ጳውሎስ። ለጊዜው የምንቀበለው መከራችን ብዙ ክብርና ጸጋን አብዝቶ ያደርግልናል። ሕማምነ ዘለሰዓት የአንድ ጊዜ መከራችን ብሎ የተናገረ ከአሁን በፊት በሌላው እሑድ ስለተናገርኩት ይህን አልናገረው። ለምን ቅዱስ ጳውሎስ የዘመን 80 ዘመን የተቀበልነውን መከራ እንኳን የሰዓት መከራ ብሎ ለምን እንደጠራው ፊሊጎስ የተባለ ሊቅ ሲተረጉም ዘለሰዓት ያለው ቅዱስ ጳውሎስ ለምንድን ነው ዘለሰዓት ብሎ የጠራው? የጊዜው መከራችን። አማርኛው መጽሐፍ ቅዱስ የጊዜው ነው የሚለው፣ ግዕዙ የሰዓት ይለዋል።
እና ፊሊጎስ ለምንድን ነው ቅዱስ ጳውሎስ 80 ዘመን የምንሰቃየውን ስቃይ የሰዓት መከራ ያለው ይልና አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ የሚነሳ ትውልድ ሁሉ መከራ ቢቀበል መንግስተ ሰማያት ውስጥ ገብቶ 1 ደቂቃ ለመቀመጥ እንኳን ከሚሆነው ደስታ ጋር አይወዳደርም ይላል። በጣም ትልቅ ደስታ ነው የምናገኘው። መፈራረቅ የለበት፣ አግኝቶ ማጣት የለበት፣ ገብቶ መውጣት የሌለበት፣ አድሎ የሌለበት፣ ክብሩ አይለወጥ፣ ማዛው አይለወጥ፣ ብርሃኑ አይለወጥ፣ ብርሃኑ አይሞቅ፣ አይበርድ፣ አይቀዘቅዝ፣ አያቃጥል፣ እሾህ አቃቅም የለ፣ ክፉ ሰው የለ፣ ዲያብሎስ የለ፣ መሰልቸት የለ፣ መድከም፣ መረባት፣ መጠማት የለ። በዘላለማዊ ፍስሐ በክርስቶስ ደስ ሲሰኙ መኖር ነው። ያንን እናገኝ ዘንድ ለጊዜው እንደ መከር ተመልከቱ። ለዚህ ነው መከር ያለ እንደ መከር እንድናርም፣ እንድንኮተኩት፣ እንዲበርደን፣ እንድንገረፍ፣ እንድንሰቃይም ጭምር እንድንሰደድም እንድንታሰርም ጭምር ሊፈቅድ ይችላል እግዚአብሔር። ለምን? ተስፋችን ሰማያዊ ነውና። አሁን እንግዲህ እግዚአብሔር ያሳያችሁ። ክርስቶስ ምንድን ነው ያላቸው? እዩ ህዝቡን አበላ ጌታ። ማቴዎስ 14 ላይ 13 ይቅር በሉኝ። አይ አሁንም ተሳስቻለሁ። 14 ማቴዎስ 14 ቁጥር 22 ህዝቡን አበላ እንጀራ አበርክቶ። ከዚያ ህዝቡን ምን አደረገው? አሰናበተው። ለሐዋርያት የነገረውን አንድ ቃል ልንገራችሁ። ህዝቡን እስካሰናበት ድረስ እናንተ ማዶ ቆዩኝ። በጣም የምወደው ቃል ነው ይሄ። ሁሉንም እንወደዋለን። ህዝቡን እስካሰናብት በሉ እናንተ ሄድ ቆዩኝ አላቸው። በማዶ ቆዩኝ አለ። ምን ማለት መሰላችሁ? የእናንተ ተስፋ በዚያኛው ዓለም ነው እያላቸው ነው። ይሄኛው በልቶ የሚሰናበት ነው አላቸው። የእናንተ ተስፋ ግን የት ነው እያላቸው ነው? በዚያኛው ዓለም ነው። በዚያኛው ቆዩኝ ማለት ነው። ተመልከታችሁ። ህዝቡን እስካሰናብት ማለት ትርጉሙ ዓለምን መጥቼ ወደ መንግስተ ሰማያት የሚገባውን ወደዚያ ሄድ፣ ሲኦል የሚገባውን ወደዚያ ግባ ብዬ ዓለምን እስካሰናብታት ድረስ መኖር በቃሽ እስከምላት ድረስ በሰማያዊ ተስፋ ጸንታችሁ ቆዩኝ ማለት ነው። ማዶ ቆዩኝ አላቸው። በዚያኛው ዓለም ተስፋ ጸንታችሁ ቆዩኝ። ምድራዊ ተስፋን አትጠብቁት። በስሜ ትጠላላችሁ፣ ስለ ስሜም ትሰደዳላችሁ፣ ከምኩራብም ያወጧችኋል፣ ይገርፏችኋል፣ ይሳለቁባችኋል ነው ያላቸው። አንድም ሐዋርያ አካብቶ ተመችቶት የሄደ የለም። አሁን እንግዲህ የአሁኖቹ ወፍ ዘራሾችን እዩዋቸው እንግዲህ መጥተው ምን እንደሚሉን ኢየሱስ እንትን ይላል ያጠግባል፣ ወደ ዘጠር ምናምን ከስጋ የተወለደ በሉ በሞት ምንድን ነው በቃ ይሁን። ስጋዊ መምህር ምን ይሰብካል? ሆድን። መንፈሳዊ መምህር ይሆናል ረሃብን ነው የሚሰብክ። መምህራችን ኢየሱስ ክርስቶስ ረሃብ ሰበከ ወይስ ጾም ወይስ ሆድ? ረሃብ። ተገፉ አለን፣ ይመቻችሁ ነው ያለን ወይ ምንም። እንዲሁም ያላቸው ደቀ መዛሙርቱን ዕቃቡ ርእሳክሙ ኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ፣ ልባችሁ ይከብድባችኋልና ወይን በመጠጣት ስጋ በመብላት ልባችሁ እንዳይከብድባችሁ ተጠንቀቁ ነው ያላቸው። ትግሁ፣ ተግታችሁ ወገባችሁ የታጠቀ ይሁን፣ መብራታችሁ ይብራ፣ ሰውነታችሁ ናቁ። ይህን የነገረን ስጋዊ ከስጋ የተወለደ ግን ስጋዊ ነው። አይሁድ ጋር የሚያጣለው ይሄ ነው። ምድራዊ መንግስት መስረት ይኸው አሁን መጥቶ እንትና ሊነግስ ነው፣ ቴዎድሮስ ሊነግስ ነው ምናምን እንትን ሊል ነው ምናምን እንደዚህ ይተርፋል። ይሄ ለክርስቲያኖች የሺህ ዓመት መንግስት ሊመጣ ነው በል እንግዲህ እንደዚህ ዶሮን ሲያታልሏት አሉ በምን ጣሏት። እንደዚያ ነው በእውነቱ ማለት ነው። የእኛ ተስፋችን ሰማያዊ ነው። ምድራዊ መንግስት የሚሰብክላችሁ ቢመጣ መልአክ እንኳን ከሰማይ ቢሆን የተረገመ ይሁን። እውነቴን ነው። ምድራዊ መንግስትን ተስፋ አድርጉ ብሎ የሚሰብክ ሰው ይህ የስጋዊ የይሁዳ ልጅ ነው። ሐዋርያት ግን የሚሰብኩት መንፈሳዊነትን ነው። ተስፋችንም ይሄ ነው። አይናችንም እንደዚህ ነው። ቅዱስ ጳውሎስም የነገረን ነው። ሐልዩ ዘበሰማይ ወአኮ ዘበምድር፣ የሰማዩን እንጂ የምድሩን አትሽው። ቆላስይስ ምዕራፍ 3 ላይ እለ ከርሶሙ ያመልኩ እቀሊልኩን ሆዳቸው አምላካቸው ነው ያላቸው። ፊልጵስዩስ ምዕራፍ 3 ቁጥር 18 ሆዳቸው አምላክ። ብዙ ሰዎች የመስቀል እንቅፋት ሆነው ይመላለሳሉ። እያለቀስኩ ላለው መጨረሻቸው ጥፋት ነው የሚለው ቅዱስ ጳውሎስ። የመስቀል እንቅፋት ማለት ምን ማለት ነው? የመስቀል እንቅፋት ስሙ። የመስቀል እንቅፋት ልብ ብላችሁ፣ የመስቀሉ እንቅፋት ምን ናቸው? መከራን የሚጠሉ ናቸው። የክርስቶስ ግን መስቀል መሸከም የማይችሉ ክርስትናን መበያ የሚያደርጉት
መነገጃ የሚያደርጉት፣ መክበሪያ የሚያደርጉት፣ በክርስቶስ ስም ሀብት ማካበትን የሚፈልጉት እነዚህ ናቸው የመስቀል እንቅፋቶች የሚባሉት። ክርስቶስ መስቀል ተሸከሙ ነው። ምንድነው ታዲያ? ምን አለ ቅዱስ ጳውሎስ? እኛ በዚህ ከተማ የለንም እና መስቀሉን ተሸክመን ከእሱ ጋር ወደ ቀራንዮ እንወጣለን አለ። በቃ ይሄ ነው። እኛ በዚህ ከተማ የለንም ሲበሉ በሞት በሉ ንገሩኝ እንጂ መስቀሉን ተሸክመን ወደ የት እንወጣለን አለ። ከማን ጋር? ከክርስቶስ ጋር። መስቀልን የሚያስጠሉ ጾምን ማስጠላት፣ ስርዓትን ማስጠላት፣ መከራ መቀበልን ማስጠላት፣ ምናኔን መናቅ ማናናቅ። የዮሐንስ መጥምቅን የ30 ዓመት ኑሮ ዮሐንስ 30 ዓመት በበረሃ ቢኖር ጌታው ራስ ላይ እጁን ለማዋል በቃ እንጂ ጌታው ረገጠው እንዴ? ምናኔ ያከብራል እንጂ ያስንቃል? ምናኔን የሚያጣጥሉ ምንኩስናን የሚሰድቡ በመጽሐፍ ቅዱስ ተጠግቶ እንደዚህ። አሁን ይሄም እንግዲህ ስብከት ሊባል ይሄም ወንጌላዊነት ሊባል ነው እንግዲህ። እግዚአብሔር ያሳያችሁ። አይጣል ነው እንዲሁ ምን ስንቱ ይነገራል። እስመ ሕጹር መዋዕሌ እኮ ያለ ቅዱስ ጳውሎስ ለዚህ ነው። ክፉንም ሊዘረዝሩት አያልቅም፣ በጎንም ሊዘረዝሩት አያልቅም። እንዲህ ያሉ ሰዎች የመስቀል ዲያቆኑ ምን ይላል መሰላችሁ? መስቀለ ይግፋ እስመ ዘይትገፋ፣ መስቀልን አይግፋ ብሏል። እስቲ በሉ አቤት። ምንድን ነው የማይገፋ ነውና በሉ እንጂ። አዎ መቦ ዘወድቀ ውስጥ ኃጢአት ይርሳ ይላል። በኃጢአት የወደቀ ቢኖር አይርሳ። ተመልከቱ። ወንድሙ የበደለው ቢኖር ይድግሎቱ ይተውለት። በኃጢአት የወደቀን ሲሆን አይርሳ ያስባት አለ። ኋላ ደግሞ መስቀልን አይግፋ አለ። መስቀልን አይግፋ ማለት መከራን አይሰቀቅ። ክርስቶስ ሙቶልኛል እኔ መከራ አልቀበልም አይበል። መስቀልን የሚገፉት ሰዎች እነዚህ ናቸው። ስጋውያን መምህራን ስጋዊነትን ያስተምራሉ አላችሁ። አሁን እኮ ይውላችሁ አሁን በዚህ በኢትዮጵያ ታሪክ ውስጥ ራሱ አሁን በዚህ 20-30 ዓመት ዘንጥ በክርስቶስ የሚባል ሃይማኖት ሁሉ ተመስርቶ ነበር። አይገርማችሁ? ዘንጥ በክርስቶስ እግዚአብሔር ይሪኤኒ እግዚአብሔር ይጠብቀኛል የሚለውን እግዚአብሔር የገንዘብ ባንኬ ነው ብለው እኔ አንብቤዋለሁ። መጽሐፍ ቅዱስ ነው አዲስ መጽሐፍ ቅዱስ ብለው አማርኛውንም አሻሽለው የኢትዮጵያ ሰዎች ምግባቸውን ሰጣቸው፣ ጤፍ እንጀራ ሰጣቸው እያለ እያሻሻለ እንደሚገባው ለፈቃዳቸው። ይኸውላችሁ ሰው ወደ እግዚአብሔር ፈቃድ ያድጋል እንጂ እግዚአብሔር ወደ ሰው ፈቃድ አይወርድም። ምን ልናድ ወደ እሱ ፈቃድ ሊያሳድገን ነው እንጂ እግዚአብሔር በሰው ልክ እንዲኖር ማድረግ ልክ አይደለም። ወደኛ ኃጢአት እንዲወርድ እሱን ማድረግ ያላደረገውን ይሄን ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ስጋዊ መምህር መንፈሳዊ ነገር ባነሱበት ጊዜ ምን ይላል? ቤቱን አልሰማችሁም? ቅድም ያንን ህብስት አምጣ አሉት። የለም ያ ህብስት እኔ ነኝ። ቶ ቤቱን ምናኔ ጽድቅ ነው። ዞር በል እኔ ዘንጬ በክርስቶስ ነው የምጸድቅ። ቤቱን ይዋቸው ምልክታችን ይሄ ነው። እውነቴን ነው የምነግራቸው። አሁን ከመናፍቃን ጋር ድንበራችን ማርያም ታማልዳለች አታማልድም፣ ቅዱሳን ያማልዳሉ ያማልዱ። አንዱ ድንበራችን ስጋዊነት ነው። ምንድን ነው ያልኳቸው? እስኪ በሉ ንገሩኝ። ይሄ ነው ድንበራችን ማለት ስጋዊነትን ነው የሚሰብኩት። መንግስተ እግዚአብሔር ከልባችን ተንጠፍጥፎ እንዲወጣ ነው የሚያደርጉት። ስለዚህ የክርስቶስ መንግስት በልባቸው እንደሌለ በዚህ ይታወቃል። ደግሞ ያን የሚያደርጉ ምንድን ነው? በእግዚአብሔር ቸርነት ማመካኘት። እንዴ ኧረ መድኃኒዓለም ቸር ነው፣ ዋሻ ካልተቀመጣችሁ አይልም እንዴ? ካርባላችሁ ቋርፍ ብሉ የሚል ዋሻ ተቀመጡ የሚል ወይባ ዳባ ልበሱ የሚል ኧረ እንዲህ ያለፈ ኢየሱስ የለም ይላል። ኧረ አለ በመምህር አምላክ ዲኖር እኮ ነው አለ እንጂ ይሄኛው ነው እንደውም ያኛው ነው የሌለ። ያ እንደውም የለም ብሉ ጠጡ ይመቻችሁ የሚል ኢየሱስ ክርስቶስ አናውቅም እኛ። አትጹሙን የጹም የላችኋለሁ አላለም። በዓለም ሳላባችሁ መከራ አለባችሁ። አንተም ውስጥ ተተክዙ ወዓለም ሰይት ፈሳ፣ እናንተ ታዝናላችሁ ዓለም ግን ደስ ይለዋል ያላችሁ። አሁን የምን ይደረግ? እግዚአብሔር ያሳያችሁ። በጌታ በኢየሱስ ክርስቶስ ስም በዚህ 3 ወር ውስጥ ሰላምና ደስታ ፈንጠዝያ ለአገሪቱ ይመጣል። አይ መከራችን እንደው መድኃኒዓለም ስንቱን ችሎ ይኖራል እኮ
ወዲና ያለ እንደዚህ የሚል ዓለም ደስ ይለዋል፣ እናንተ ታዝናላችሁ ነው ያለን እኮ። ወለ ፍስሐክሙ ደስ የሚለው እሱ ይልቅ ነው። አልቦ ዘያይደክሙ ደስታችሁን ግን የሚወስድባችሁ የለም ማለት ደስታችሁን እኔ ነኝ ማለት ነው። እሱን የሚቀማን የለም፣ ሌላውን ይወስዱታል። በመድኃኔዓለም መደሰትን ግን መቀማት አይቻልም። ሐዋርያትን ልብሳቸውን ገፈፏቸዋል። ወጹን ዘይት ፌስሑ ደስ እያላቸው ወጣ። ለምን? ፍስሐ ሁሉ ዓለም ክርስቶስ በልባቸው ስላለ። ይህንን ነው ጌታ ያስተማረን። ይሄ ነው ከመንፈስ የተማረ መንፈስ ነው በሉ። የተወለደ በሉ። የተወለደ በሉ እንጂ ምንድን ነው? ይሄን እናገረውና እንጠቅልለው። ከመንፈስ መወለድ ምንድን ነው? አንድ ከጥምቀት መወለድ ነው ከመንፈስ መወለድ የሚባለው። ከመንፈስ መወለድ ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር አይገባም። ከምን ነው የሚወለደው? አንድ